ጋርም የሷን አሳይመንት ለመስራት ነበር የተገናኘነው። ከምነግርህ በላይ በጣም መልካም ሴት ናት። በተደጋጋሚ ስንገናኝና ስለ ግል ህይወታችን ስናወራ ይበልጥ እየተቀራረብን መጣ። እሷም እያዘነችልኝ እኔም ከሷ ጋር የማሳልፈው ጊዜ ደስተኛ እያደረገኝ ከዛ ሳናቀው ቅልጥ ያለ ፍቅር ውስጥ ገባ። እሷም ይላክላት ገንዘብም እኔ እንዳልጨናነቅ ከኔ አልፎ ለእናቴ መላክ ጀመረ። እሱ ሁሉ ግን እሷን ያስጨንቃት እንደነበር የተረዳሁት ከጊዜ ወደ ጊዜ ግሬዷ እየቀነሰ ሲሄድ ነበር። በዛ ሁኔታ መቀጠልልኝ ነኝ እንዲያለ ሳልፈልግ አንዴ በላይ ስልክ አንዴ በራስ ስልክ ስታደነቁራት አይደል መሸው? አይ መጠጥ ደጉ አትስመኝ። ደግሞ መስከር ጀመርካ? ኧረ ናርዲ እንኳን ጠጣ እንዴ! ጠጥቶ ባይተነፍስ ኖሮ እኮ ጉዶንን ነበር። ጌቲ ለምንድን ነው እንድሰቃይ የምታደርገኝ? ምን ላድርግ ናርዲ? በእኔ ምክንያት እየተጎዳሽ እንደሆነና ሸክም እንደሆንኩብሽ ተሰማኝ። ለምን እኔ እንደዛ አልኩኝ? ወጣኝ ንገረኝ። ከፍቅሬ ውጪ ከምሰጥሽ ይልቅ የምቀበልሽ ነገር በዛብኝ። ጎዶሎ ተሰማኝ። እኔ ከፍቅር ውጪ ኖራ የከለከልከኝ ምንም ነገር እንደሌለ ነበር የማውቀው። አንተ በእኔ ጨክነህ ስትርቀኝ ነው የተጎዳሁት። ታድላችሁ ግን የሄደበት ቦታ ሳይሳካለት ቀርቶ ነው የሚሆነው። ታዲያ እንደሱ ቢሆን መፍትሄው ማልቀስ ነው። እሱም ይረጋጋና ሁሉንም ነገር ታወራላችሁ። እሺ አርዲ ከአቅሙ በላይ ሆኖበታል። እየተጎዳ ነው። ከዚህ በላይ ሲጎዳ ማየት አልችልም። የሆነ ነገር ማድረግ አለ።